ዜማ ወተን ያሬድ ካህን ያሬድ 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 ካህን ጾመ ልሳን ያሬድ 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 ካህን ጾመ ልሳን መሰረተ ዜማ ወተን ያሬድ ካህን መሰረተ ዜማ ወተን ያሬድ ካህን ያሬድ 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 ካህን ያሬድ 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 ካህን ጾመ ልሳን ክርስቶስ ትንሣኤ ሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም መዘዝ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች እንደምን አላችሁ? ናለው እግዚአብሔር ይመስገን። ለቤተ አዲስ የሆናችሁ ሰብስክራይብ አድርጉ። እንኳን አደረሳችሁ አደረሰን ለታላቁ ልቁ ቅዱስ ያሬድ ዓመታዊ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቁ ልቁ ቅዱስ ያሬድ ከእግዚአብሔር ያገኘው አባታችን ክብራችን ሞገሳችን ነውና በምን እንመስለዋለን? አንደበቱ ጣፋጭ ጥዑም፣ ልቡናው የቅድስና ማዕደር፣ ሕሊናው የምስጢራት ሰረገላ ነው። እስከ አርያም ተነጥቆ የሚፈጽም ምስጢርን የተመገበ ማን እንደሱ? ሊቃውንት ዕዝራ ሐዲስ እንደሚሉ ቅዱስ ያሬድ ለኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን ከራስ ጸጉር እስከ እግሯ ጥፍር ሙሉ አካሏ ነው። የሊቁ ዜና ሕይወት በጥቂቱ ቅዱስ ያሬድ የተወለደው በ505 ዓመተ ምህረት አክሱም አካባቢ ሲሆን እናቱ ክርስቲና ወይም ታኡ ክሊያ አባቱ ደግሞ ይስሐቅ ወይ አብዲዮ ይባላሉ። ሊቁ በሕፃንነት ምስጢር ትምህርት አልገባም ብሎ ይቸገር ነበር። ትምህርት እምቢ ያለ ሰነፍ ስለነበረ አይደለም በጥበብ እግዚአብሔር እንጂ። ምን ትምህርት ባይገባው ጾምና ጸሎት ያዘወትር ነበር። ልቦናው ደግሞ በእመቤታችን በልጇ ፍቅር እየታሰረ ነበር። አንድ ቀን ግን መምህሩ የነገሩትን ቀለም አልያዘም አለው። ሲፈትንም ባለመመለሱ ተገረፈ። ዱላው በጣም ስለተሰማው ቅዱሱ ከመምህሩ ኮብልሎ ማይክራይ አካባቢ ሲደርስ ደክሞት አርፎ እግዚአብሔር ትጋትንና ተስፋ አለመቁረጥ ከትል አስተማረው። ትሏ 6 ጊዜ ወርቃ በ7ኛው ፍሬዋን ስትበላ ተመልክቷታል። ከዚህም በኋላ ቅዱስ ያሬድ ወደ መምህሩ ተመልሶ ይቅርታ ጠይቆ ትምህርት ጀመረ። ሊቁ ትጋትና ጸሎት ከስግደት ጋር አበዛ። እግዚአብሔር ደግሞ በድንግል እናቱ አማካኝነት የምስጢር ጽዋ አጠጣው። ካህኑ ያሬድ እንዲያ ካልገባ ያለው ምስጢር ተገልጦለት በጥቂቱ ጊዜ ብልሁ ከሐዲስ ወስነ በምስጢር ባህር ይወኝ ጀመረ። ያን ጊዜ ሰማያዊ ዜማ አልተገለጠውም ነበርና በጸሎት ላይ ሳለ ደግሞ መጣበት። 3 መላእክት በ3 ወፎች አምሳል መተው አነጋገሩት። ድንገትም ነጥቀው ወደ ሰማያት ወደ ልዑላን መላእክት
ዘንድ አደረሱት። ሊቁ በሰማያት ልዩ ምስጢር፣ ልዩ ምስጋና፣ ልዩ ዜማ አዳመጠ። ይህን ምስጋና ብዙ ቅዱሳን ሲሰሙት፣ ቅዱስ ያሬድ ግን ይዞት እንዲወርድ ተፈቀደለት። ሊቁ ወደ ምድር ተመልሶ በታላቅ ተመስጦ አክሱም ጽዮን ውስጥ በሐሌታ አመሰገነ። ሕዝቡና ንጉሱ ከጣዕሙ የተነሳ አደነቁ። ቅዱስ ያሬድ ለተወሰነ ጊዜ በአክሱም ደብረ ዳሞ ሲያገለግል ቆይቶ ከመሬት ክንድ ከስንዝር ከፍ ብሎ ለእመቤታችን አንቀጸ ብርሃን ደርሶላት ከሀገሩ ወጣ። ቅዱስ ያሬድ በቀሪ ሕይወቱ ዘመን አምስት ያህል መጻሕፍት ጽፏል። በጣና ቂርቆስ፣ በዘሩባቤልና በሌሎች ቦታዎች ወንበር ዘርግቶ ብዙ ደቀ መዛሙርትን አፍርቷል። በሰሜን ተራሮች አካባቢ በትጋት መላእክትን በተባሕትም ኖሯል። በ576 ወይም በ571 ዓመተ ምህረት በተወለደ በ71 ዓመቱ በዚች ዓለም ተሰውሯል። አባታችን ጥዑመ ልሳን ንዕብ ሊቀ ሊቃውንት የሱራፌል አምሳያ የቤተ ክርስቲያን ዕዝራ ካህን ስብሐት መዝሙር ዘበድርሳን ማህሌት ልዑለ ስብከት እያሉ ይጠሩታል። ቅዱሱ ጸሎትና በረከቱ አገራችን ከክፉ ሁሉ ተጠብቀን። ግንቦት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያሬድ ካህን ወማህሌተ፣ አቡነ ሐራ ድንግል ጻድቅ፣ ቅዱሳን ክርስቲና ይስሐቅ፣ የቅዱስ ያሬድ ወላጆች፣ ቅዱስ ታውክልያ እናታችን፣ ንግስትና ንቃ ሰማዕት የሆነች ቅድስት አፎሚያ ሰማዕት፣ ቅድስት ሶፊያ ሰማዕት፣ ቅድስት አናሲማ ገዳማዊት፣ አባ ባሱማቴዎስ ገዳማዊ፣ አባ አርምሴ ሰማዕት ኢትዮጵያዊ፣ አባ መክሞስ ጻድቅ። ወርሃዊ በዓላት ቅዱስ ገላውዴዎስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ብፁዕ ያዕቆብ ሐና። እንዲህ ያለ ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጥቆ እንዲህ ያለው ሰው አያውቅም። በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት የተነጠቀ ሰውም ልናገር የማይገባው የማይናገረው ቃል ሰማ። 2ኛ ቆሮንቶስ 12 ከቁጥር 2 እስከ 5። ወስብሐት ለእግዚአብሔር።